በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅር አንድነት በያላችሁበት ይሆንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ደግሞ ከዚያ ክፍል ቀጣይ የሆነውን ይዤላችሁ መጥቻለሁ። ክብር ለአምላካችን ክብር ለአባታችን ይሁን። አሁን ደግሞ እንግዲህ ለየት ያለ እንግዳ ነገር የማይታመን የማይመስል ነገር እናያለን። መቼም ገድላትና ድርሳናት አስገራሚ አስደማሚ አስቂ ናቸው። እና ምን ነው ክርስቶስ ሰምራን ጥምድ አድርገ ያስጋት እንዳትሉኝ እንግዲህ ስለጀመርሁት መጨረስ አለብኝ። እንግዲህ ምንም ማድረግ አልችልም። ደግሞ ሌላውን እጠምደዋለሁ። ይሄን ሲጨርስ ሌላውን እጠምደዋለሁ። ብዙ የሚጠመድ ነገር አለ እና በነገራችን ላይ በጣም የተሳሳተ የምትሉትን አስተምሮ በፕሮቴስታንት አካባቢ አሁን አንዳንድ ሐሰተኛ ሰዎች እንደዚህ ሆኖላል፣ እንደዚህ ሆኖልሻል፣ እንደዚህ ተደርጎላል እያሉ በጣም አስቂኝም አሳፋሪም ነገር ለቤተ ክርስቲያን ውድቀት ለምእመናን ሞት የሆነ ነገር እያሳዩ ያለበት ሁኔታ አለ። እነዚህን ነገሮች ስታዩ እስቲ ወደኔ ሸር አድርጓቸው፣ ወደኔ ላኩልኝ። እስቲ እነዚህ ነገሮች የጊዜው የስተት ትምህርቶች ስለሆኑ አሁን ከማስተምረው ትምህርት ጋራ ጎን ለጎን ከዚህ አይነት የስተት ትምህርት የኑፋቄ ትምህርት እንጠንቀቅ ብዬ የምገባበትና ጦርነት የምከፍትበት ይሆናል። ወደድንም ጠላንም እኔ ለወንጌል እጋደላለሁ። የሚከፈል መስዋዕትነት ካለ ይከፈል። እውነቴን ልንገራችሁ፣ ኑሪ አያምርብኝም። በቃ እኔ ኑሪ አያምርብኝም፣ ሞት ይሻለኛል። ለምድራችን ለሀገራችን ለአንድነታችን ሲሉ የሚሞቱ ጀግኖች አሉ አይደለ? ተንገብግበው ሂደው እሳት ውስጥ የሚገቡ አሉ አይደለ? እኔ ለወገኔ ልሙት የሚሉ አሉ አይደለ? እኔ ለሀገሬ ልሙት ልስዋ የሚሉ ያየን አይደል? ለእግዚአብሔር ወንጌል ደግሞ ያንኑ ማድረግ ከኛ ይጠበቃል። ሐዋርያው ጳውሎስ ወደ ኢየሩሳሌም አትሄድ ይገሉሃል እያሉ ነቢያት ሁሉ ናጋቦስ ተናገሩ፣ ሌሎችም ተናገሩ። ጳውሎስ ግን ምን አለ? እኔ ወደዚያ እቸኩላለሁ፣ ሄዳለሁ። እንዲያውም በመስዋዕት እንደሚደረግ በእኔም ይደረጋል አለ ጳውሎስ። በጣም የሚገርም ቃል ነው የተናገረው። በመስዋዕት እንደሚደረግ እንግዲህ መስዋዕት በብሉይ ኪዳን በእሳት ነው የሚቀቀለው አይደለ? እንስሳው ይታረዳል፣ ስጋው ይወራረዳል፣ በእሳት ይቃጠላል። በመስዋዕት እንደሚደረግ በእኔ ላይም ይደረጋል። ያን ደግሞ ሊሆን እኔ እቸኩላለሁ። ተውኝ፣ አታዘጉኝ፣ አታድክሙኝ አላቸው። ሐዋርያ ማለት ይሄ ነው። ለቆመበት ዓላማ፣ ለወንጌል አገልግሎት፣ ለሰማያዊ ዜግነት፣ ለሰማያዊ ኑሮ እንደዚህ መጋደል በቃ ትክክለኛ ጉዞ ነው። እና አሁን እኛ እውነት ለመናገር የምንስገበገበው እንደው የብር ማዕት ቢቆለልስ? አሁን ዛሬ እንደው ተበልቶ የምንረካበት ጊዜ ነው፣ የምንጠግብበት ጊዜ ነው፣ እፎይ ሰላም ብለን እንደው ደስታ የምናገኝበት ጊዜ ነው። እኔ ይገርመኛል እውነት ሰው ለብር እንደዚህ ሲጋደል፣ ለስልጣን እንደዚህ ሲጋደል ሲንገበገብ እኔ በጣም ያስደነግጠኛል። እና እውነት ለሙላችሁ እነዚህን አስተምሮች ወደ እኔ ላኩልኝ። እኔ ደግሞ ከባለሙያ ጋር እያቀናበርሁ ከነዚህ የስተት ትምህርቶች እንድንጠነቀቅ እንድንጠበቅ ከነዚህ ከቆዩት ጋር እያቀናጀሁ አቀርባለሁ። ከስተቱ እንጠበቃለን። እግዚአብሔር ያተርፈናል። ይኸውላችሁ መቼም ልብስ ካልቆሸሸ አይታጠብም፣ ገላም ካልቆሸሸ አይታጠብም። ለምንድን ነው ውሃ የተፈጠረልን? መቆሸሽ ስላለ ነው። ስለዚህ ውሃ በጣም አስፈላጊያችን፣ ወሳኛችን፣ ለንጽህናችን መሰረታችን ነው። ስህተታችንን ስናውቅ፣ ጥፋታችንን ስናውቅ ለማምለጥ ቃሉ ነው ያለን። ስለዚህ ወደ ቃሉ ለመምጣትና ወደ ቃሉ ለመመለስ መጀመሪያ ወድቄያለሁ ወይስ አልወደቅኩም፣ የት ላይ ነው ያለሁት ብለን ያለንበትና የቆምንበትን ቦታ መፈተሽ ነው ያለብን። ይሄ ባልሆነበት ሁኔታ እኔ አለሁ በህይወት ነኝ ብለን ልናወራ፣ ልንሰብክ፣ ልንደሰትና ልንዝናና አንችልም። በሞት ዓለም ውስጥ ነው ያለነው፣ ወደድንም ጠላንም። ስለዚህ የዚህ ዓለም ሰዎች ለዓለማቸው ይህን ያህል ዋጋ ከከፈሉ የብርሃን ልጆች ደግሞ ለዚያኛው ትልቅ ዓለም፣ ለማይጠፋው ዓለም፣ ለዘላለሙ ዓለም ምን ያህል ነው ዋጋ መክፈል ያለባቸው? ስለዚህ እንነጋገር፣ እንወያይ እባካችሁን። እውነት ነው የምላችሁ እኔ የ24 ሰዓት የቴሌቪዥን ጊዜ አግኝቼ እፎይ የምልበትን ሴኮንድ የለኝም።
እና እንነጋገር፣ በቃሉ እንነጋገር፣ እንወያይ። እንግዲህ ዛሬ ይዤላችሁ የመጣሁት ትምህርት 6 ክንፎች ለክርስቶስ ሰምራ ተሰጧት ይላል። 6 ክንፎች ለክርስቶስ ሰምራ ተሰጧት። እስቲ ላንብበው፣ ክፍሉን ሙሉ ቃሉን ከገድሉ ላንብበውና ገጹን ነግሬያችሁ እንዲሁ እንዴት የሚለውን ነገር እንወያይበት። ከዚህም በኋላ 6 ክንፎች በሰውነቷ ላይ ማለት 3ቱ በቀኝ ጎኗ 3ቱ በግራ ጎኗ በቀሉ። አነስተኛ ክንፎቿን ብትዘረጋቸው እስከ ዳጋ ደረሱ። ከፍተኞቹ ክንፎቿ ግን የት እንደሚደርሱ ለማወቅ አልቻለችም። በሐሳቧም እነዚህ ክንፎች የት ያደርሱኝ ይሆን? ኃይላቸውስ እስከምን ድረስ ነው? እያለች አሰበች። እንደዚህ እያለች በምታስብበት ጊዜ ጌታ ኢየሱስ ክርስቶስ መጥቶ ወዳጄ ክርስቶስ ሰምራ ሆይ ምን እያልሽ ታስቢያለሽ? አላት። እሷም እኒህ ክንፎች ከየት እስከ የት ድረስ ያደርሱኛል እያለች ባሪያ ታስባለች አለችው። እሱም እነዚህ 6 ክንፎች 2 ክንፎችሽ ከጽንፍ እስከ ጽንፍ እንዲያደርሱሽ በመለኮታዊ ሥልጣኔ ባዘዝኳቸውም ነበር። ነገር ግን ክብርሽ የጌትነቴን ዙፋን እንደተሸከሙ እንደ ኪሩቤል ክብር ይሆንልሽ ዘንድ እሊህን 6ቱን ክንፎች ሰጠሁሽ እንጂ አላት። እነዚህም ክንፎች በዓይን የተሞሉ ነበሩ። የዓይኖቹም ቁጥር 1000 ነው። በላያቸውም የኪሩቤል ስዕል ተስሎባቸዋል። ከነዚህ ዓይኖች አንዱ በተገለጠ ጊዜ እንደ ፀሐይ ብርሃን ዓለሙን ሁሉ ያበራል። አባቶችና ወንድሞቼ ሆይ የጌትነቱን ዙፋን እንደተሸከሙ እንደ ኪሩቤል በአክናፈ ክብር እንዳስጌጣትና በልዩ ችሮታው እንደሸለማት ተመልከቱ። ገጽ 104 እስከ 106 ቁጥር 62 እስከ 74። ይገርማል። እግዚአብሔር እኮ ፍጥረትን በፈጠረበት በመጀመሪያዎቹ ሳምንት በየቀኑ ሲፈጥር እያንዳንዱን በየነገዱ በየወገኑ በየክፍሉ ነው የፈጠረው። በየክፍሉ ሰውን ከምድር አፈር አበጀው። በአፍንጫው የሕይወት እስትንፋስ እፍ አለበት። ሰው ሕያው ነፍስ ያለው ሆነ። በቃ አለቀ። ሰው እዚህ ላይ ተፈጥሮ አብቅቷል። ከዚህ በኋላ የሚጨመርለት ምንም ነገር የለም። በልዩ ጸጋ በልዩ ተአምር ከአንድ ቦታ ወደ አንድ ቦታ የመድረስ ክብር የመድረስ ጸጋ ይሰጠዋል። እንደ አሞራ ላባ ከጀርባው ላይ ግን አይበቅልለትም። ክርስቶስ ሰምራ 6 ክንፎች አበቀለች። በዚህ በኩል 3 በዚህ በኩል 3። አሁን በእኛ ቤተ ክርስቲያን ችግሩ ምን መሰላችሁ? የመላእክት ስዕል ይሳላል። ዘውድ ያላቸው የሆነ አክሊል የደፉ ሰይፍ የያዙ እና በዚህና በዚህ ደግሞ የክንፍ መዓት ያላቸው በሚያንቆጠቁጥ በሚገርም በተለያዩ ቀለማት ያማረ ክንፍ ያላቸው መላእክት ተስለው ይታያሉ። መልአክ ከተባለ የግድ ሁልጊዜ ክንፍ ተደርጎለት ነው ስዕል የሚሳለው። መላእክት እኮ በክንፍ አይደለም የሚበሩት። ተፈጥሯቸው መንፈስ ነው፣ መናፍስት ናቸው። ለመንፈስ ክንፍ አያስፈልገውም። ከክንፍ የተሻለ ፍጥነት አለው በተፈጥሮ። ምንም አይጠቅመውም ክንፉ። እንቅፋት ነው የሚሆነው፣ ግርዶሽ እንደው ከለላ ነው የሚሆነው። በፍጹም አይበቅልም። ከመንፈስ አካል ላይ እንደዚህ አይነት ተፈጥሮ አይፈጠርም ለመላእክት። አሁን ክርስቶስ ሰምራን ከነዚያ ወገን ለመቀላቀል ከነዚያ ወገን ለመጨመር በዚህ 3 ክንፍ በዚህ 3 ክንፍ በድምሩ 6 ክንፍ በቀለላት። ይሄ 6 ክንፍ በቀለ አቆጠቆጠ። ትንንሾችና ትልልቆች ክንፎች ናቸው። ትንሹን ክንፏን ብትዘረጋው ካለችበት ከጣና ሐይቅ እዚህ ጫፍ ጓንጉት ዳጋ ደረሰ ይላል። ዳጋ ማለት የዚህኛው የጣና ዳርና የወዲያኛው የጣና ዳር ማለት ነው። የጣና ጫፍና የጣና ጫፍ እንዴ! አሁን እንግዲህ ተመልከቱ። ትንሾቹ ክንፎች ናቸው። ትልቁ ግን ዳርቻው አይታወቅም። የት ቢዘረጋ የት እንደሚደርስ ዳርቻው አይታወቅም።
እና ተገረመች እሷ። የት ይደርስ ይሆን ይሄ ትልቁ ደግሞ እንዲያው የት ይሆን ቢዘረጋ የት ይደርስ ይሆን እያለች ታስባለች። ጌታ መጣና ምን እያሰብሽ ነው አላት። እንዲያው የክንፌ ነገር የት እንደሚደርስ መጨረሻው ግራ ገብቶኝ አለችው። ያንቺ ክንፍ ትልቁ ቢዘረጋ ዓለምን በሸፈነ ነበረ። ነገር ግን አለና ለክብሯ ሲል ክብርሽ ከኪሩቤል ጋር እኩል ይሆን ዘንድ ይህን ክፍል ባነበው ይሻላል። እሱም ከነዚህ 6 ክንፎች 2 ክንፎችሽ ከጽንፍ እስከ ጽንፍ እንዲያደርሱሽ በመለኮታዊ ስልጣኔ ባዘዝኳቸውም ነበር። ነገር ግን ክብርሽ የጌትነቴን ዙፋን እንደተሸከሙ እንደ ኪሩቤል ክብር ይሆንልሽ ዘንድ እሊህን 6ቱን ክንፎች ሰጠሁሽ እንጂ አላት። አሁን ከኪሩቤል እንዳትበልጥ በኪሩቤል ልክ እንድትሆን እነዚህ ክንፎች ተሰጧት እንጂ ከዚህም በላይ ባደረኩልሽ ነበር እያላት ነው። የሚገርም ነገር ነው። እነዚህ ደግሞ ክንፎች በአይን የተሞሉ ናቸው። አንዱ አይን ሲገለጥ እንደ ፀሐይ ዓለምን ያበራል። ዓለምን ያበራል። የኪሩቤል ስዕል ደግሞ በክንፎቿ ላይ ተስለዋል። ድብልቅልቅልቅልቅ ያደርገዋል። ራሷን ክርስቶስ ሰምራን በኪሩቤል ልክ አድርጓታል። አሁን የኪሩቤል ስዕል ለሷ ምን ያደርግላታል? የሥላሴ ስዕል ቢል እንዲሁ ይሻል ነበረ። የጌታ የስቅለቱ ስዕል ቢል ይሻል ነበረ። ምክንያቱም ለሷ ስዕል የሚያስፈልጋት ያ ስለሆነ ከኪሩቤል ጋር እኩል ከሆነች በኋላ የኪሩቤል ስዕል በክንፎቿ ላይ ለምን እኩል አይደለች እንዴ? ማን ከማን ያንሳል? እና የማይታመን ዝም ብሎ የፈጠራና የውሸት መዓት የተቆለለ በጣም ያሳዝናል፣ ያሳፍራል። አንዱ አይን ሲገለጥ በዓለም የሚያበራ። ስለዚህ አሁን ክርስቶስ ሰምራ 6 ክንፍ አላት። ትንንሾችና ትልልቆች ናቸው። በአይን የተሞሉ ናቸው ክንፎቿ። 1000 አይኖች አሉበት በክንፏ። 1000 አይን ሞልቷል። አንዱ ብቻ ሲገለጥ ሁሉ ቢገለጥስ? ሁሉ ቢገለጥ ምን ያህል ይበራል? አንድ አይን ብቻ እንደዚህ ዓለም ፀሐይ ብርሃን የሚያበራ ከሆነ የሚሞቅና የሚያቃጥል ከሆነ ያ 1000 ቢበራ ምን ዓለም ትቀልጣለች ማለት ነው። ስለዚህ ዓለም እንዳትቀልጥ በልዩ ጥበቃ እግዚአብሔር እነዚያን አይኖች ሸፍኗቸው ይኖራሉ ማለት ነው። ቀልድ እኮ ነው እየተቀለደ ያለው። እንግዲህ ለክርስቶስ ሰምራ ይሄ ሆኖላታል። ግን እግዚአብሔር እንዳሞራ ለሰው ልጆች ላባ ወይም ደግሞ ክንፍ አያበቅልም። ለመላእክትም ቢሆን እንኳን ለሱራፌል ለኪሩቤል ክንፎቻቸው ብሎ ሲናገር ጸጋቸውና ክብራቸው ረድኤታቸው ነው እንጂ እንደ አሞራ ላባ በቅሎላቸው አይደለም። ላባ በቅሎላቸው አይደለም። ይህንን ማስተዋል መቻል አለብን። መንፈስ ነው አካላቸው። ይሄ በፍጹም አይዋሃደውም፣ አይቀበለውም። ሰውነታቸው የሚሆን ነገር አይደለም። ከዚያ ይልቅ ስልጣን ነው። ክንፍ ማለት ስልጣን ነው። እና ለክርስቶስ ሰምራ እኮ በግልጥ ነው እየተናገረ ያለው። በዚህ 3 በቀለ፣ በዚህ 3 በቀለ እያለ ነው ያለው። የሚበቅል ነገር የለም። የካቲት ወር የሚነበብ የሚጸለይ ገድለ ክርስቶስ ሰምራ እና በዚህ በየካቲቱ ወር ውስጥ ደግሞ ምን ነገር አለ ካላችሁኝ፣ በመጀመሪያ የምናገኘው የስተት ትምህርት ቁርባኑና ክርስቶስ ሰምራ ይላል። ቁርባኑ ቅዱስ ቁርባን ማለት ነው እና ክርስቶስ ሰምራ። እስቲ ክፍሉን ላንብበውና ከዛ በኋላ ያለውን ሁኔታ እንወያይበታለን። ከዕለታት በአንደኛው ቀን ማለት በመጋቢት 27 ቀን፣ መጋቢት 27 ማለት መድኃኔዓለም የሚከበርበት በዓል ነው። የመድኃኔዓለም በዓል በሚከበርበት ዕለት ሥጋውና ደሙን ለመቀበል እናታችን ክርስቶስ ሰምራ ወደ ቤተ ክርስቲያን ገባች። በዚያን ጊዜ ተድላ ደስታቸውን በምድር ላይ የፈጸሙ
ወርቅና ብር ሀብትና ብልጽግና ወዳጆች ሊያዩት የማይቻላቸው ድንቅና ረቂቅ ምስጢርን አየች። በዚያች ዕለት እንደ ሕጉ እንደ ሥርዓቱ ካህናት ሥርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ። በዚያው ወቅት ዲያቆኑ ሙቀት ያልተለየው ህብስት በመሶበ ወርቅ ይዞ መጣ። ያቺ የወርቅ መሶብ ተለውጣ በድንግልና ያለች ብላቴና ሆነች። ህብስቱም ሕፃን ልጅ ወደ መሆን ተለወጠ። ቄሱ ከዲያቆኑ እጅ በተቀበለው ጊዜ ሕፃኑ ህብስት ሆነ፣ ብላቴናይቱም መሶበ ወርቅ ሆነች። ከዚህ በኋላ ቄሱ ሥርዓተ ቅዳሴውን ጀምሮ ሲቀድስ ፈኑ ጸጋ መንፈስ ቅዱስ ወይም የመንፈስ ቅዱስን ጸጋ ላክልን ከሚለው ደረሰ። በዚያን ጊዜ ቁርባኑን ወይም ህብስቱን ያከብረው ዘንድ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። ዳግመኛም ይህ ህብስት ተለውጦ ሕፃን ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው። ይህንም መለኮታዊ ምስጢር በተመለከተች ጊዜ አደነቀች፣ ፈጽማም ደነገጠች፣ መሪር እንባንም አለቀሰች። ከዚያም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ድንቅ ምስጢር ተመልከች እንጂ አላት። እሷም እሺ በጎ ብላ ትመለከት ጀመረች። ዳግመኛም ቄሱ ሥርዓተ ቅዳሴውን በትክክል እንደሚያከናውንና ንጹሕ ካህንም ለመሆኑ ትመለከቻለሽን? አላት። እሷም አዎን እሰማዋለሁ አለችው። ከዚያም ቄሱ ቅዱስ ሥጋውንና ክቡር ደሙን ለሕዝቡ ያቀብል ዘንድ ወጣ። እሷም ቅዱስ ሥጋውና ክቡር ደሙን ተቀበለች። በምትቀበልበትም ጊዜ በአፏ ውስጥ ሥጋው ትኩስ ሥጋ ደሙም ትኩስ ደም ሆኖ ተገኘ። ገጽ 107 እስከ 110 ቁጥር 3 እስከ 19 ሰፋ ያለ አንድ ክፍል ነው። ግን የሚገርም የማይታመን ሊሆን የማይችል ታሪክ እያየን ነው። ክርስቶስ ሰምራ በመድኃኔ ዓለም በ27 ቀን ቅዳሴ ተቀድሶ ቁርባን በሚቆርቡበት ቀን ወደ ቤተ ክርስቲያን ሄደች። ወደ ቤተ ክርስቲያን ሄደች። እያስቀደሰች እያለች አሁን ቅዳሴው ስርዓቱ ተጀመረ ማለት ነው። ቅዳሴው ስርዓቱ ተጀምሮ ዲያቆኑ ቤተልሔም የምትባል ቤት አለች። ከቤተ መቅደስ በስተ ምስራቅ በኩል ትንሽዬ ከላይ ባለ መስቀል ያለባት ትንሽዬ ጎጆ አለች። ከዚያ ነው ህብስቱና ወይኑ የሚዘጋጀው። እንግዲህ ህብስቱ ማለት ስንዴው ነው፣ ሌላ አይደለም። ስንዴ ነው። ስንዴው ተፈጭቶ ተበጥሮ በደንብ ሆኖ ተፈትጎ በንጽህና ተዘጋጅቶ ዳቦ ይሆናል። ወይኑ ታሽቶ ተጨምቆ ያው ወይን ሆኖ ተዘጋጅቶ በጽዋ ይያዛል። ዲያቆኑ ይህንን ያዘጋጃል ማለት ነው። ተረኛው ዲያቆን ይህንን ያዘጋጃል። ይህንን ካዘጋጀ በኋላ እንግዲህ ከአጃቢዎቹ ካህናት ጋር ሆኖ ወደ ቤተ መቅደስ ይዞት ይገባል። እዚህ ላይ እንግዲህ ልብ በሉ፣ ክርስቶስ ሰምራ እያየችው ያለችው አንድ ምስጢር አለ። ምንድነው እየሆነ ያለው? በዚያው ወቅት ዲያቆኑ ሙቀት ያልተለየው ህብስት በመሶበ ወርቅ ይዞ መጣ። አዎ ህብስቱ ወዲያው ነው የሚሰራው። ወዲያው ተሰርቶ ሙቀት ሳይለየው ከሳቱ እንደወጣ ነው ወዲያው ወደ ቅዳሴ የሚገባው እና ሙቀት ያልተለየው ህብስት ይዞ መጣ። ያቺ የወርቅ መሶብ ተለውጣ በድንግልና ያለች ብላቴና ሆነች። መሶብ ወርቋ ያቺ የወርቅ መሶብ ተለውጣ በድንግልና ያለች ብላቴና ሆነች። ህብስቱም ሕፃን ልጅ ወደ መሆን ተለወጠ። መሶብ ወርቅ ማለት ዳቦው የተያዘባት ትንሽዬ መሶብ ማለት ናት። ትንሽዬ መሶብ ናት። ያቺ መሶብ ተለወጠችና ልጃገረድ ወንድ ያላወቀች ሴት ልጅ ሆነች። ይሄንን የምታይ ክርስቶስ ሰምራ ብቻ ናት። ቄሱ አያይም፣ ዲያቆኑ አያይም። ዲያቆኑ የተለመደውን ስርዓት ነው የሚያከናውነው። ቄሱ የተለመደውን ስርዓት ነው የሚያከናውነው። ክርስቶስ ሰምራ ግን ምስጢር ተገልጾላታል። ያቺ መሶብ
ትንሽዬ መሶብ ተለወጠችና ወንድ ያላወቀች ትንሽዬ ልጃገረድ ብላቴና ሆነች። ምን ማለት ነው? ያ ድንግል ማርያም ሆነች ለማለት ነው። ድንግል ማርያም ሆነች። ያ በውስጥ ያለው ህብስቱ ደግሞ ሕፃን ልጅ ሆነ። ህብስቱ ተለውጦ ሕፃን ልጅ። ስለዚህ ከመሶበ ወርቁ እንግዲህ ተመልከቱ፣ አሁን ከግዑዝ ነገር ወደ ሕያው ነገር ነው እየተለወጠ የመጣው። መሶበ ወርቁ ወደ ማርያምነት ሲቀየር፣ ህብስቱ ከውስጥ ያለው ህብስት ደግሞ ወደ ክርስቶስ ኢየሱስነት ተቀየረ ማለት ነው። እና ህብስቱ በቀጥታ ኢየሱስ ክርስቶስ ሆነ፣ ታያት፣ ሕፃን ልጅ ሆኖ። እንግዲህ በእኛ ቤተ ክርስቲያን ውስጥ ምንድነው ይሄን ያህል ግነትና ክብደት የሞላበት ታሪክ የሚተረከው? ቁርባኑ እንደዚህ ነው፣ ይሄ ይሆናል፣ ለበቁት ሰዎች ለቅዱሳን ሰዎች እንደዚህ ሆኖ ይገለጥላቸዋል፣ ይታያቸዋል ለማለትና ለማክበድ የተፈጠረ የተሳሳተ ትምህርት ነው። የሚገርም ነው። እና ነገር ሁሉ ተቀያየረ። ቄሱ ከዲያቆኑ እጅ በተቀበለው ጊዜ ሕፃኑ ህብስት ሆነ፣ ብላቴናይቱም መሶበ ወርቅ ሆነች። እንደገና ደግሞ ተቀየረ ነገሩ። ከዲያቆኑ ራስ ላይ እያለ መሶበ ወርቁ ማርያም ሆና ነበረ፣ ህብስቱም ኢየሱስ ሆኖ ነበረ። አሁን ቄሱ ከዲያቆኑ ሲቀበለው ወይኑና ህብስቱን እንደገና ተቀየረና ወደ ህብስትነትና ወደ መሶበ ወርቅነት ተቀየረ። እሺ፣ እንደዚህ እየሆነ ከሄደ በኋላ የሚገርመው ነገር ከዚህ በኋላ ቄሱ ሥርዓተ ቅዳሴውን ጀምሮ ሲቀድስ ፈኑ ጸጋ መንፈስ ቅዱስ ወይም የመንፈስ ቅዱስን ጸጋ ላክልን ከሚለው ደረሰ። በዚያን ጊዜ ቁርባኑን ወይም ህብስቱን ያከብረው ዘንድ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። ዳግመኛም ይህ ህብስት ተለውጦ ሕፃን ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰወው። አሁን ልብ በሉ፣ በጣም አስገራሚው ነገር እዚህ ላይ ነው። አንዴ ህብስት፣ አንዴ ሰው፣ አንዴ ህብስት፣ አንዴ ሰው። ይሄ የስህተት ትምህርት እስካሁን ድረስ አለ። ምን መሰላችሁ? ቄሱ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ወይም በትርጓሜው አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስም ቅዱስ ነው ብሎ ቄሱ በዜማ ሲያዜም ህብስቱ ተለውጦ ስጋ መለኮት ይሆናል፣ ደሙ ተለውጦ ደግሞ ደሙ መለኮት ይሆናል። ምንም ጥርጥር የለውም። ይለወጣል ብለው ቤተክርስቲያን ታምናለች። ገድለ ክርስቶስ ሰምራ ላይ የምናየው ወጣ ያለ ነገር ግን ይለወጣል። በመለወጡ አዎ ገድሉም ያምናል። ነገር ግን ፈኑ ጸጋ መንፈስ ቅዱስ ላይ ሌነ ከሚለው መጨረሻ ወይም ደግሞ መሀል ቅዳሴ አካባቢ ላይ፣ መሀል ቅዳሴ ማለት በጣም ርቀት ከሄደ በኋላ አሐዱ አብ ቅዱስ ማለት ገና ሲጀምር ነው፣ ከመግቢያው ላይ ነው። ፈኑ ጸጋ መንፈስ ቅዱስ ማለት ግን ወዲያ መጨረሻ አካባቢ ላይ ነው፣ ጸሎት ተፈትቶ ላይ። ስለዚህ እዚያ ላይ ነው የተለወጠው እያለ ነው። የሚገርመው ግን ህብስቱ ወደ ኢየሱስነት ወደ ሕፃኑ ወደ ሰውነት ከተቀየረ በኋላ መልአኩ አያውቅም፣ ሰይፍ ሲሰጠው አያውቅም፣ ሰይፍ ሲቀበል አያውቅም፣ በዚያ ሰይፍ ሕፃኑን ሲያርደውም አያውቅም። እንዲሁ በመንፈስ ዝም ብሎ ለክርስቶስ ሰምራ የሚታያት ራእይ ነው እንጂ ቄሱ የሚያየው ዳቦ ነው። ከዘወትሩ የተለየ ነገር የለው። ያ ነገር ተከናወነ ማለት ነው። እና እውነት እንደው ይሄ ነገር ሆነ ይሆናል። ቅዳሴውን እንደው ቅዱስ ድንቅ ቅዳሴ ለማድረግ የተቀደሰ የመላእክት ቅዳሴ ለማድረግ ሰማያዊ ለማድረግ እውነት ይህን ያህል መዋሸት ያስፈልጋል? የሐዋርያት ጉባኤን የቅዱስ ቁርባን ስርዓት ለምንድን ነው የማንመለከተው? ራሱ ኢየሱስ ክርስቶስ የሰራውን ቅዱስ ቁርባን ስርዓት ለምንድን ነው የማንመለከተው? ለምንድን ነው ከዚያ ያለፈና የወጣ የተለጠጠ ነገር የምናደርገው? ለምንድን ነው? እውነት እንነጋገር፣ አንዋሽ ወገኖቼ። ቀጥሎ ያለውን የመዝጊያ መልእክቴን ካፍታ በኋላ እንመለስበት። 2-3 ደቂቃም ቢሆኑ ይሄንን ሐሳብ መቋጨት እፈልጋለሁ። በዚህ ላይ ቅዱስ ቁርባን ይለወጣል ብለን የምናምን ከሆነ ለአቀንቃኞች አለን ለምትሉ ለዚህ ትምህርት ዋና አጨብጫቢ የምትሆኑ ለማህበረ ቅዱሳን ይሁን ለሰንበት ተማሪዎች ይሁን ለካህናቱ ይሁን
ጥያቄ አለኝ። እሺ ቅዱስ ቁርባኑ ይለወጥ፣ ከዳቦነት ወደ ክርስቶስነት ይቀየር። አሐዱ አብ ቅዱስ ተብሎ አይደለም የተለወጠው። በነገራችን ላይ ገና ዲያቆኑ ከቤተልሔም ይዞ ሲወጣ ነው። እሺ ህብስቱስ ወደ ስጋና ደምነት ተቀየረ። መሶበ ወርቁ ወደ ማርያምነት መቀየር ለምን አስፈለገው? መልካም ህብስቱ ተለውጦ ስጋ አምላክ ከሆነ፣ ደሙ ተለውጦ ደመ አምላክ ደመ መለኮት ከሆነ አንድ ጥያቄ ልጠይቅ። ለምንድን ነው በስጋ ወደሙ ላይ አንዱ ቄስ ለአንዱ ቄስ መድኃኒት አድርጎ የሚሰጠውና ያ ቄስ የሚሞተው ለምንድን ነው? እንግዲህ ልብ በሉ። ዳቦው ይሄ እንበልና ዳቦው ነው። ቁርባን ላይ ቀዳሾቹ ካህናት ሁሉም ይቆርባሉ፣ ዲያቆናቱ ሁሉም ይቆርባሉ። እነሱ ከቆረቡ በኋላ ነው ህዝቡን ለማቁረብ የሚወጡት። ነገር ግን የሚጠለው ቄስ ካለ፣ የማይወደው ቄስ ካለ፣ ዲያቆን ካለ ያ ቄስ የሆነ መርዝ ይይዝና ከቁርባኑ ውስጥ ያንን ነገር ይጨምረዋል። ዳቦውን እንደዚህ ይቆርስና ከዚያ ዳቦ ውስጥ ያንን መድኃኒት ይጨምረዋል። እኔ እንግዲህ ቀዳሽ ነኝ፣ አገልጋይ ነኝ፣ በሚገባው ቃለሁ። ማንም ሊሸጉደኝ አይችልም። ከዚያ በኋላ ቆራቢው ቄስ ሲመጣ ያችን መርዝ ያደረገባትን አዘጋጅቶ ያስቀመጣትን ያችን ድውልውል ነገር ዳቦ ብድግ ያደርግና ለዚያ ቆራቢ ቄስ ይሰጠዋል። አሁን ቄሱ ቅዳሴ ነውና የቁርባን ጊዜ ነውና ይሄ ሰውዬ ጠላቴ ቢሆንም በዚህ ጊዜ ይህን አያደርግብኝም ብሎ በቅንነት ቁርባኑን ተቀብሎታል። ነገር ግን መርዝ ነው የተቀበለው። እውነት ደመ መለኮትና ስጋ መለኮት ከሆነ ለምንድን ነው ይሄንን መርዝ ሊሽረው ያልቻለው? መርዙን ያላመከነው ለምንድን ነው? ለምንድን ነው ያ በቄስ በየዋህነት ያን መርዝ ወስዶ የሞተው ለምንድን ነው? አብዛኞች ቄሶቻችን የሚገዳደሉት በቅዱስ ቁርባን አይደል እንዴ? ዲያቆኑ መስተፋቅር የሚሰጠው ለሚያፈቅራት ሴት እምቢ ላለችው ሴት በፋሲካ ይሁን በልደት ይሁን በምትቆርብበት በፍልሰታ ጾም ጊዜ ይሁን ጠብቆ ተከታትሎ መስተፋቅር በቁርባኑ አድርጎ አይደል የሚሰጣት? የሚያሳብዳት በፍቅር ያንን ሰጥቶ አይደለ? አናውቅም እንዴ? ቅዱስ ቁርባን ይለወጣል። መሶቡ ማርያም ትሆናለች፣ ህብስቱ ክርስቶስ ይሆናል፣ ይለወጣል። ለምንድን ነው የምንቀልደው? ከተቀለደ ለምንድን ነው መርዙን የማያጠፈው የማይሽረው? ለምንድን ነው? ስለዚህ እንዲህ አይነቱን የተሳሳተና ውዳቄ ትምህርት እባካችሁን ለማስወገድ ሞክሩ፣ ለማሸሽ ሞክሩ። የትም አያደርስም። ማፈሪያ የሆነ ውዳቄ የሆነ ጸረ ወንጌል ጸረ ክርስቶስ የሆነ ትምህርት በቤተ ክርስቲያናችን ውስጥ ከዚህ በኋላ ባይቀጥል እባካችሁ። እውነት የገባችሁ በርካታ ካህናት አላችሁ። እባካችሁ ጥቅማ ጥቅሙ ይቅርባችሁ፣ ኑሮ የሚባለው ነገር ይቅርባችሁ። እስኪ የሚሰደደውን ያህል ተሰደዱ፣ የምትገፉትን ያህል ተገፉ፣ ለእውነት ዋጋ ክፈሉ። አይሆንም በሉ፣ እስቲ አይሆንም በሉ። ተባረኩልኝ፣ ወዳችኋለሁ። ይህን መልእክት በቅንነትና በጸጥታ ስለሰማችሁ ይሄ ነገር እንዴት ሊሆን ይችላል? እውነት መርጌታ ጽጌ ያለው ትክክል ነው ብላችሁ ከኔ ጋር ስለተስማማችሁ የገድላትን ውሸትና ደባ ስላወቃችሁና ስለነቃችሁ ስለባነናችሁ እግዚአብሔር ይባርካችሁ። እግዚአብሔር ታድጓችኋል፣ ደርሶላችኋል። በሚቀጥለው ፕሮግራም እስክንገናኝ ደህና ሁኑ። ወዳችኋለሁ። ተባረኩልኝ።